ሰላም ውድ የላይፍ ኦፍ አብርሽ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ እያልኩኝ ዛሬም እንደተለመደው ስለ ህይወቴ የማጋራችሁ ይሆናል። እንግዲህ በባለፈው እንዳያችሁት በባለፈው ቪዲዮአችን ስለ ኢትዮጵያዊ ወይም ደግሞ ስለ ሀበሻ ወንዶች ምን እንደምንወድና ምን እንደምንጠላ በሰፊው የነገርኳችሁ ይመስለኛል። እንግዲህ ደግሞ በተጨማሪ ስለ አወዛጋቢዋ ፍቅረኛዬና የፍቅር ህይወቴ ምን እንደሚመስል ከብዙ በጥቂቱ ምን ላይ ደረጃ እንዳለው የነገርኳችሁ ነበረ። እንዲሁም ደግሞ ፍቅረኛ ስትመርጡ ምን ማድረግ እንዳለባችሁና ከናንተ ምን እንደሚጠበቅ ራሳችሁን ከስብራትና ከመጎዳት ለማዳን ምን ማድረግ እንዳለባችሁ በሰፊው ነግራችኋለሁ። ውድ ቤተሰቦቼ በቅድሚያ ይሄ ቪዲዮ የሚደርሳችሁ ሰብስክራይብ ያደረጋችሁት ስለሆነ ሰብስክራይብ አድርጋችሁኛል፣ በጣም አመሰግናለሁ። ቪዲዮውን ደግሞ ላይክ በማድረግ በተጨማሪ ደግሞ ቪዲዮውን አይታችሁ ስትጨርሱ ኮሜንት አድርጋችሁ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ውስጥ እንድታስቀምጡ በአክብሮት ጠይቃችኋለሁ። ለቤቱ አዲስ ከሆናችሁ ደግሞ እናንተም ስለምታስፈልጉኝ ለእኔ እድገትና ለውጥ በጣም መሰረት ስለሆናችሁ ሰብስክራይብ እያደረጋችሁ ላይክና ኮሜንት ማድረግ እንዳትሰነኩ። እንግዲህ እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ አበሻዊ ወንድ በጣም አምረረን የምንጠላው ልብስ ማጠብ ሊሆን ይችላል፣ በልተን የበላንበትን ማጠብ ሊሆን ይችላል፣ ቤት ማጽዳት ሊሆን ይችላል። ብቻ እሱ እንደ ሰው ይለያያል። የኔን ነው የምነግራችሁ፣ ድጋሚ ላስታውሳችሁ። ልብስ ማጠብ በጣም ያስጠላኛል፣ ቤት መወልወልም እንዲሁ። በተጨማሪ ደግሞ በልቼ የበላውበትን ማጠብ በጣም ነው የሚያዝገኝ። ማለት በጣም ሰለቸውት ይመስለኛል። በዚህ ህይወት በጣም ቆየው ልበል እንዴ? ብቻ ላይ ቆየው ነው የሚመስለኝ። ለማንኛውም ዛሬ እንግዲህ ሰሞኑን በአጋጣሚ እንትን ነበርኩ፣ ተጥማች ቢዚ አይደለሁም፣ ብሬክ ላይ ነኝ ማለት እችላለሁ። እና ቤት ነበረ ሰው የነበረው አንዳንድ ስራዎች ማም እየሰራለሁ። ኖርማሊ ሳይድ ሀስሎች ሊሆኑ ይችላሉ። እነሱ ነገር እያልኩኝ ነበር። ቤት ጧት ቁርስ መስራት በጣም ስለሚደብረኝ ቁርስ አልሰራም። ስራዬን እየሰራሁ ሁሉና ቤት ይዛው ቁጭ ብዬ 8 ሰዓት 9 ሰዓት ነው ቁርስም ምሳም መክሰስም ባንድ ሶስቱን የሚገሉ ማለት ነው። ስለዚህ ይሄ ከምን የመጣ ነው? አይ ቲንክ አይምሯችን ስላሳመን ነው፣ ከስንፍና ምናምን ሊመስል ይችላል። ብቻ አይዶ ነው፣ በጣም ነው የሚያስጠላኝ። እና ዛሬ ብራዘር ቁርስ ወደ ስራ ቦታ ሲሄድ ሰርቶ የተወሰነ አስቀርቶልኝ ነው ሄደውና ዛሬ አሪፍ ነው። በጠዋት ነው እንግዲህ ቁርሳችንን የምንፈወሰው ማለት ነው። በጣም ደስ ብሎኛል። ምክንያቱም ከረጅም እንትኖች በኋላ ቁርስ ልበላ ስለሆነ ማለት ነው። አሁን ምን እናደርጋለን መሰላችሁ? ትንሽ የተወሰነ አስቀርቶልናል። እንቁላል አለ። ቴስት ሻይ ነው ዛሬ ቁርስ ሰርቶ የነበረው። ቴስት ሻይ ትንሽ አለ፣ እንቁላል አለ፣ ከዛ ደግሞ ሻይ አለ። እነሱን ባንድ አድርገን ተፈውዘን ላይ ወደ ስራችን እንሄዳለን ማለት ነው። እና ደግሞ አንድ ያልነገርኳችሁ ነገር አለ። ስለ ፍቅረኛዬ አዲስ ነገር አለ። ቪዲዮ ተከታተሉኝ፣ በደንብ እነግራችኋለሁ ማለት ነው። ፕሮግረሱ ምን ላይ እንደሆነ ብቻ ያው አንዳንዴ ተመስገን እያልኩ ነው። እኔ ለመሄድ ወደዛ ወስኜ ነበር። እንግዲህ እነግራችኋለሁ። ቪዲዮ እንግዲህ መሀል ላይ መጨረሻ ላይ ሌላ አዲስ ነገር የተፈጠረ ነገር አለ። ኖርማሊ እንግዲህ ይህን አዲስ ነገር ሁላችንም የምናየው ይሆናል ማለት ነው። አሁን እንግዲህ ምን እናደርጋለን መሰላችሁ? ሻይ እናፍላ። ኖርማሊ ሻይ እናፈላለን፣ እናጸዳና እናጠዋለን። ተመቸኝ ማችን ሻይ ማፍለስ ነው ዋንዴ ማለት ነው። እና ውዶችዬ እንግዲህ አንዳንዴ በጣም በህይወታችሁ እናንተ ያሰባችሁት ሳይሆን ፈጣሪ ያሰበው ነው የሚሆነው። ገባችኋ? እኔ በዚች ልጅ በጣም ረጅም ሰዓት በመጨናነቅና ራሴን እንዲሁ ገብታችኋል። በጣም ጠንካራ ሰው ነው የማስበው። አሁን እንዳሉት እኮ በፍቅር ራሱን ኢቭን እስከ መጉዳት የሚደርሳላ። አይ ዶንት ኖ ብቻ እኔ በጣም የመጨረሻው መጎዳት ብዬ ነው የማስበው። ኖርማሊ ጀስት እንደነገርኳችሁ ያን ሲቹዌሽን ሀፕን ሲሆን የመጨረሻው መጎዳት እያስተናገርኩ ምናምን ነው ብዬ ነው በራሴ ነው የማስበው። ግን ደግሞ ከዚህም በላይ እንዳለ ነው የማውቀው። ራሳቸውን እስከ ማጥፋት ድረስ ሰምቲንግ በቃ ባድ በራሳቸው ላይ እንትን እስከ ማለት ድረስ የሚደርሱ አሉ። ግን ያነ ኢምፖርታንት ነው ብዬ አላስብም። መዋል ማደር ባይዘወይ አንዳንዴ የሚመስላችሁ የሆነ ነገር ራሳችን ላይ በጣም ሲቨር የሆነ ደረጃ ሊደርስ የሚችለው ምን ሲሆን መሰላችሁ? ደብቀን በውስጣችን ስንይዘው ነው። የሆነ ነገር ውስጣችን ሲያስጨንቀን በግሌ የማምነው ማለት ነው። አንድ ሰው የሆነ ነገር ውስጡን በጣም ሲያስጨንቀው፣ በጣም እረፍት ሲነሳው መጀመሪያ በሚያምንበት ሃይማኖቱ ኦርቶዶክስ ከሆነ ቤተክርስቲያን መሄድ አለበት፣ ጴንጤም ከሆነ ቸርች መሄድ አለበት፣ ሙስሊም ከሆነ መስጊድ መሄድ አለበት። ሄዶ ጀስት ላይክ እኔ ኦርቶዶክስ የምነግራችሁ ነገር ብዙ ነገር ይጨንቀኛል። በጣም ብዙ ነገር በቃ ለጭንቅላታችሁ ከአቅም በላይ ሆኖ ለሰው መናገር
ብነግረው ምንም አይነት ፈውስ የለውም ፋይዳ የለውም ብላችሁ አስባችሁ ተጨንቃችሁ እንደዚህ አይነት ሲቹዌሽን በህይወታችሁ ይገጥማችኋል። ሰው ያን ሲቹዌሽን በህይወቴ ሲገጥመኝ የማደርገው ምን መሰላችሁ? ቤተክርስቲያን ነው የምሄደው። ቤተክርስቲያን እንደምታውቁት በጣም ጸጥ ያለ ቦታ ነው። ዛፎች አሉ፣ የወፎች ድምፅ አለ። የቤተክርስቲያኑ ኖርማሊ ደግሞ ገጠር ቤተክርስቲያን ከሆነ እንደዚህ ዙሪያውን ምናምን ነገር የተንጠለጠሉ እንትኖች አሉ አይደለ? ምንድን ነው የሚባሉት? ከተረሳኋቸው እነሱ አሉ። የእነሱ ድምፅ አለ። በቃ ብዙ ነገር አለ። ገብቷችኋል? ገና ሀሳባችሁን እንኳን ሳተነፍሱ እዛ ሄዳችሁ ስትሉ በቃ ይሁን ቅልል የሚላችሁ ነገር ካለ ከዚህ ላይ ተጭኗችሁ የነበረው ነገር በቃ ሲነሳ እንደማየት አይነት ነገር ይሰማችኋል። የሆነ ሰው ሲጨንቀው መጀመሪያ ማድረግ ያለበት ብዬ የማስበው ለፈጣሪው አምልኮ ቦታ ሄዶ መናገር አለበት። ገብቷችኋል? ቤቱን ራሱ ያን ያክል አይቀልም። ጌታ መሄድ አለብሽ ቤተክርስቲያን ቀጥታ በላይ እዛ ሄዳችሁ ስትናገሩ በጣም ይቀላችኋል። አሪፍ ስሜት እናንተን ይሰማችኋል ማለት ነው። በሁለተኛ ደረጃ ደግሞ ለሰው መናገር ላይክ መልካም ጓደኛ ካላችሁ የቅርብ ጓደኛ ሊሆን ይችላል ዋቴቨር ብቻ ዳትማች ደግሞ ፐርሰናል እና ሴንሲቲቭ ኢሹ ካልሆነ ደስ እንደኔ አወጣችሁ በሚዲያ መናገር እና እኔ በጣም በቃ ለእናንተ እንደነገርኳችሁ ቀለለኝ በቃ አልነግራችሁም። በቃ በጣም ቀለለኝ በቃ ማለት የሆነ ጉዳይ የኔ ብቻ እንዳልሆነ የሆነ ሰው ለኔ እንደሚያስብ እንደሚጨነቅልኝ ምናምን አንዳንዶች ይደውላቸው፣ አንዳንዶች ደግሞ በኮሜንት እንደዚህ ምናምን እንደዚህ አድርግ እንደዚህ ጠብቃት እንደዚህ በላት ምናምን ስትሉኝ የሆነ ስሜት ተሰማኝ። ገብታችኋል? በቃ አሪፍ የሆነ ስሜት በቃ ይህ ነገርና ፕሮግረሱን ማየት አለብን አብረን ለወዳጅ ለቤተሰቦች ደግሞ ማጋራት አለብን የሚል ስሜት በውስጤ ይመጣል እንጂ እውነት ለመናገር እኔ በጣም ፐርሰናል ነገሮችን ሚዲያ ላይ ማጋራ ሰው አይደለሁም። እና እንግዲህ ተመስገን ነው ነግሬያቸዋለሁ። ይሁን ነገር ቀሎኛል የኔ ብቻ ጉዳይ እንዳልሆነና ስለኔም የሚያስብልኝ ሰው እንዳለ ተረድቻለሁ። በየጊዜው እየደወሉ ጠይቁኛሉ። እዛ ኮሜንት መጻፍ እንትን ብሏቸው እየደወሉ አቡሽ ከምን ደረስክ? እንዴት ነው ይሄ ነገር እንዴት ነው ምናምን ራስህ ስራ ጀመርኩ ምናምን በቃ ምን እንርዳ ምን እናግዝ ብዙ ነገሮች ነው ትሉኛላችሁና ቴንክ ዩ ከምንም በላይ በጣም አመሰግናለሁ። ግን አሁን ኖርማሊ በፍቅር እንዴት የተጎዳ ሰው ሆኜ ሳይሆን ኖርማላይዝ ለማድረግ ራሴን ለማከም ለመጠገን እየሞከርኩ አንዳንዴ ደግሞ የሆነ ሰው ወዳችሁ ያን የሚወዳችሁ ሰው እንትን ማለት ገብቷችኋል? የሚወዳችሁ ሰው አንዳንዴ የሆነ ማለት እናንተ በጣም ኮስተር ስትሉ ምናምን በቃ ራሳችሁን ስትችሉ ኮንፊደንስ ሲኖራችሁ ምናምን ነው የሚወዱ ብዬ ነው የማስበውና በጣም ብዙ እናንተ ሞትኩ ሄድኩ የሆነ ኦቨር ምናምን ስታረጉ እያስጠላችሁት ነው የምትሄዱ ብዬ ነው የማስበውና እስኪ እንግዲህ የልጅቱንም ለውጥ ኖርማሊ አይ ቲንክ ቪዲዮአችን ከ10 ደቂቃ በላይ መልቀቅ አልፈልግም። ምክንያቱም ወደሚጠቅምና ወደ ዋናው ጉዳያችን ስላልገባን ማለት ነው። ኖርማሊ ልጅቷ ከሁለት አንዱ እናደርጋለን ብላኛለች። ነገራችኋለሁ ያልኳችሁ ይሄ ነው። አዳምጡኝ። ወይ አንተ ትመጣለህ እሺ እልሃለሁ፣ ወይ እኔ እመጣለሁ እና አዲስ አበባ እንገናኛለን ብላኛለች። ውድ ቤተሰቦቼ በጣም ደስ ብሎኛል። እንደዚህ ስለመለሰችልኝ ብቻ እንደዚህ ስላለችኝ ብቻ በጣም ደስተኛ ነኝ እና እወዳችኋለሁ። በድጋሚ ላስታውሳችሁ ይሄን ሰብስክራይብ